እሺ፣ ዛሬ የምንመረምረው ሰነድ በእውነት ክብደት ያለው ነው። የመሲሁ የተስፋ ቃል ይላል። ከሰው ልጅ የመጀመሪያ ውድቀት ጀምሮ እስከ መዳን ድረስ ያለውን እጅግ ሰፊ ታሪክ ነው የሚዳስሰው። እናም የዛሬው ተልዕኳችን በዚህ ጽሑፍ ውስጥ የቀረበውን የኃጢአት፣ የቤዛነት እና የመሲሁን ሚና ምንነት መፍታት ነው። በትክክል የሰነዱ ውበትም እሱ ነው ብዬ አስባለሁ። ታሪኩን የሚተረክልን በሦስት ዋና ዋና ገጸ ባህሪያት አይን ነው። በአንድ በኩል የሰው ልጅን የሚወክለው አዳም አለ። በሌላ በኩል ደግሞ ተጻራሪው ኃይል ሰይጣን አለ። በመሃል ደግሞ የተስፋው ቃል ፍጻሜ የሆነው መሲሁ አለ። ስለዚህ በውይይታችን የእያንዳንዱን ወገን እይታ፣ ግብ እና በመጨረሻም ያጋጠመውን ፍጻሜ እንመረምራለን። በጣም ጥሩ። እንግዲያው ከመጀመሪያው እንጀምር። ጽሑፉ መሲህ የሚለውን ቃል በመተርጎም ነው ጀምረው የተቀባ ማለት እንደሆነ ይገልጻል። ይሄ ቃል በራሱ ብዙ ትርጉም ያዘለ ይመስላል። በእርግጥ የተቀባ የሚለው ቃል በቀላሉ የተቀባ ማለት አይደለም። ሰነዱ እንደሚተነተነው ይህ ቃል ሦስት ወሳኝና የተለያዩ ሚናዎችን ያጠቃልላል። የመጀመሪያው ነቢይ ነው። ይህም ማለት የእግዚአብሔርን ፈቃድና እውነት ለፍጡራን የሚያሳውቅ መንገድ የሚያሳይ መምህር ማለት ነው። እሺ። ሁለተኛው ሚና ካህን መሆን ነው። ይህ ደግሞ ለተሳሳቱና ንስሐ ለሚገቡ ፍጡራን ምትክ ሆኖ የኃጢአት ክፍያ ወይም ቤዛ የሚሆን ነው። እሺ። ይህ ማለት እንግዲህ ችግሩን የሚመረምር ነቢይ፣ የመፍትሄውን ዋጋ የሚከፍል ካህን። ሶስተኛውስ? ሶስተኛው ደግሞ ንጉሥ ነው። ንጉሥ ደግሞ ፍርድን ያስፈጽማል። ንስሐ በማይገቡ ወንጀለኞች ላይ የሚፈርድና ስልጣንን ያረጋግጥ ነው። ስለዚህ መሲህ ማለት እነዚህን ሦስቱንም ነገሮች በአንድ ላይ ያዘን። በትክክል ፍጹም መፍትሄ ነው ማለት ነው። ሰነዱ የሚለው መሲሁ በእነዚህ ሚናዎቹ አዳምን ከውድቀቱ ነፃ እንደሚያወጣው ነው። ሁሉን አቀፍ መፍትሄ። ይህንን ይዘን ወደ ታሪኩን ግባ። ሰነዱ ወዲያውኑ ወደ አዳም ውድቀት ነው የሚወስደን። የአዳም ስህተት ምን ነበረ? ብዙ ጊዜ ታሪኩን ስንሰማ እገዳውን በመጣሱ ላይ ብቻ ነው ትኩረት የሚደረገው። ይህ ሰነድ ግን የተለየ እይታ ይሰጣል። አዎ፣ እዚህ ላይ ነው ሰነዱ የመጀመሪያውን አስገራሚ ሐሳብ የሚያነሳው። የአዳም ዋነኛ ችግር ከእግዚአብሔር ይልቅ ሚስቱን መውደዱ ነበር ይላል። ቆይ፣ ከእግዚአብሔር ይልቅ ሚስቱን መውደዱ? አዎ፣ ይሄ በጣም ወሳኝ ነጥብ ነው። ሚስቱ ኃጢአት ከሠራች በኋላ እሱ ከእርሷ ተለይቶ መኖር አልፈለገም። ሊያድናት እንደማይችል ሲያውቅ የመረጠው ከእርሷ ጋር አብሮ መሞትን ነው። አንድ ደቂቃ። ይህ ማለት ውሳኔው የመነጨው ከጥላቻ ወይም ከክፋት ሳይሆን ከፍቅር ነው። ግን ከፍቅር የመነጨው ውሳኔ እንዴት ነው የኃጢአት ባሪያ ሊያደርገው የቻለው? ጽሑፊው ይህንን ቅራኔ እንዴት ነው የሚያብራራው? በጣም ጥሩ ጥያቄ ነው። ጽሑፉ የሚያስረዳው ፍቅሩ የተሳሳተ ቅደም ተከተል ስለያዘ ነው ይላል። ፈጣሪውን ከፍጡር አስበለጠ። በዚህም ምርጫው በራሱ ፈቃድ ራሱን ለኃጢአት አሳልፎ ሰጠ። ያ የኃጢአት ባሪያ የሚለው አገላለጽም ከዚያ ያመጣል። ምርጫው የፍቅር ቢመስልም ውጤቱ ግን ከፈጣሪው መለየት ሆነ። ገባኝ። እና ይህ ውድቀት ያስከተለው መዘዝስ ምን ያህል ስር የሰደደ ነበር? መዘዙ 3 ገጽታ እንደነበረው ሰነዱ ይተነትናል። የመጀመሪያው በአዳም ማንነት ላይ የመጣ እርግማን ነው። ሥጋው እንደተረገመ ይገልጻል። ይህም ማለት በውስጡ የማይቋረጥ ትግል ተፈጠረ። መንፈሱ የእግዚአብሔርን ትእዛዝ መፈጸም እየፈለገ፣ ሥጋው ግን ወደ ሌላ አቅጣጫ ይጎትተው ጀመር። እሺ፣ ስለዚህ በአዳም የግል ሕይወት ላይ እንዲህ አይነት መዘዝ መጣ። ይህ ነገር እሱ በሚኖርባት ምድር ላይ ተጽዕኖ አሳደረ። በትክክል። ሁለተኛው መዘዝ እሱ ነው፣ በምድር ላይ የመጣው ርግማን። መጀመሪያ ለአዳም ተሰጥታ የነበረችውና ልክ እንደ ገነት የነበረችው ምድር እሾህና አሜከላን ማብቀል ጀመረች። ተፈጥሮ ራሷ ከአዳም ጋር ተጣላች። ከዚህም በላይ ጽሑፉ እዚህ ላይ አንድ አስደንጋጭ ነገር ይናገራል። የምድር ገዢነት ከአዳም እጅ ወጥቶ ለተጻራሪው ኃይል ለሰይጣን ተላለፈ። እንዴ! ይህ በጣም ከባድ ነው። የሰው ልጅ ከተፈጥሮ ጋር የነበረው ስምምነት ተበላሸ ማለት ነው። የገዛ ቤቱ ጠላቱ ሆነ። ሦስተኛው መዘዝ ደግሞ ከሁሉ የከፋ ይመስለኛል። አዎ፣ ሦስተኛው በሰው ልጆች መካከል የመጣው ለውጥ ነው። ሰነዱ እንደሚገልጸው የሰው ልጅ ሰይጣንን በመርዳት የገዛ ወገኑን የሚጨኩን እና የሰይጣንን መንግሥት የሚገነባ ሆነ። አስቢው፣ ቀድሞ የእግዚአብሔርን ገነት የጠበቀ ነበረው ፍጡር አሁን የተጻራሪውን መንግሥት ግንበኛ ሆነ። እንግዲህ አዳም
በራሱ ላይ በሚግዛት ምድር ላይ እንዲሁም በዘሮቹ ላይ ጥፋት አመጣ። ሁኔታው ሙሉ በሙሉ ተስፋ አስቆራጭ ይመስላል። ታዲያ ለአዳም የቀረ ምንም ተስፋ አልነበረም? ሙሉ በሙሉ ተስፋ አስቆራጭ አልነበረም። በዚያው በውድቀት ቅጽበት እግዚአብሔር አንድ የተስፋ ቃል ሰጠው። ይኸውም ሰይጣንን የሚያሸንፍ ራሱን የሚቀጠቅጥ እና የጠፋውን ሰላምና እረፍት የሚመልስ የሴቲቱ ዘር እንደሚመታ የተነገረው ቃል ነው። ይቺ ትንሽ የተስፋ ቃል ናት የታሪኩን ቀጣይ ሂደት በሙሉ የምትመራው። እዚህ ላይ ነው ነገሩ የበልጥ ትኩረት የሚስብ ሆነው። ጽሑፉ ወደ ሰይጣን እይታ ይዞራል። ብዙ ጊዜ ስለ ሰይጣን ስናስብ እንዲሁ ክፉ እንደሆነ ነው የምናስበው። ይህ ሰነድ ግን ስልቱንና ግቡን በዝርዝር ያስቀምጣል። የሰይጣን ዋና ግብ ምንድን ነው? እዚህ ላይ ነው ሰነዱ በጣም የሚገርም ሐሳብ የሚያነሳው። የሰይጣን ግብ ምድርን መቆጣጠር ብቻ መስሎ ሊሆን ይችላል። ነገር ግን ጽሑፉ የሚለው ግቡ ከዚያ እጅግ የላቀ ነው። የእግዚአብሔርን ዙፋን ራሱን መቆጣጠር። የእግዚአብሔርን ዙፋን እንዴት? ስልቱ አዳምን እንደ መሳሪያ መጠቀቅ ነበር። በአዳምና በዘሮቹ በኩል የእግዚአብሔርን ትእዛዛት እንዲታሱ ማድረግ። በእርሱነት ትእዛዛት የእግዚአብሔር ሥልጣን መሠረት ናቸው። ስለዚህ ትእዛዛት ከተናዱና ማንም ይጠብቃቸው ከሌለ የእግዚአብሔር ሥልጣን ይወድቃል የሚል ስሌት ነበረው። ነገር ግን ያ የተስፋ ቃል የሴቲቱ ዘር ለእርሱ ትልቅ ስጋት አልነበረም? የእግዚአብሔርን ዕቅድ የሚያፈርስ መሲህ ይመጣል መባሉ አላሰጋውም? በእርግጥም ጽሑፉ ይህንን ጉዳይ የሰይጣን ብቸኛ የጭንቀት ምንጭ እንደሆነ አድርጎ ያቀርበዋል። ነገር ግን እዚህ ላይ ነው አስገራሚው ነጥብ፣ እንደ ስጋት ብቻ ሳይሆን እንደ ትልቅ ዕድልም ያየዋል። አንድ ደቂቃ። ይህ ማለት ሰይጣን የተስፋውን ቃል እንደ ስጋት ብቻ ሳይሆን እንደ ዕድል ነው ያየው? ይህ በጣም ያልተጠበቀ እይታ ነው። እንዴት ነው እንደ ዕድል ሊያየው የቻለው? ምክንያቱም የእግዚአብሔርን አጠቃላይ ዕቅድ በአንድ ነጥብ ላይ እንደተጠቃለለ ተመለከተው። ሰይጣን እግዚአብሔር የምላውን ፍጥረት ዕጣ ፈንታ በአንድ ሰው በዚሁ በሴቲቱ ዘር ላይ እንዳስቀመጠ ተረዳ። ስለዚህ እሱ ያሰበው እግዚአብሔር ስህተት ሰርቷል የሚል ነበር። እግዚአብሔር ራሱን ወጥመድ ውስጥ እንደከተተ ያስባል። የአንድ ሰው ብቻ ስህተት ከሠራ ፍጥረት በሙሉ ያለምንም ከልካይ በእጁ እንደሚገባ ያምናል። ስለዚህ የተስፋው ቃል ለሁለቱም ወገን ወሳኝ የጦርነት ሜዳ ሆነ ማለት ነው። ለአዳም የተስፋው ምንጭ፣ ለሰይጣን ደግሞ ትልቁን ሽልማት ለማግኘት ያለው የመጨረሻው ዕድል። ይህ ለሚመጣው መሲህ ምን ያህል ትልቅ ጫና እንደሚፈጥር መገመት ይቻላል። ልክ ነው። ትግሉ በሙሉ ወደ አንድ ግለሰብ ተጠቃለለ። ይህም ታሪኩን እጅግ አሳሳቢና ውጥረት የበዛበት ያደርገዋል። እንግዲህ ከብዙ ጊዜ በኋላ የሴቲቱ ዘር ወይም ጽሑፉ እንደሚለው የመጨረሻው አዳም መጣ። እዚህ ላይ ጽሑፉ እነዚህን ስሞች ለምን እንደሚጠቀም ግልጽ ቢሆን ጥሩ ነው። የመጨረሻው አዳም ማለት ምን ማለት ነው? ጥሩ ነጥብ ነው። ይህ የሴቲቱ ዘር ተብሎ የተገለጸው አካል ነው ጽሑፉ በኋላ ላይ የመጨረሻው አዳም ብሎ የሚጠራው። ምክንያቱም የመጀመሪያው አዳም ያመጣውን ውድቀት ለማስተካከልና ታሪኩን ለመቋጨት አዲስ የሰው ዘር ጀማሪ ነው ማለት ነው። የመጀመሪያው አዳም ያልተሳካለትን ፈተና እርሱ ሊወጣው ግድ ነበር። ልዩነቱ ምን ነበር? የመጀመሪያው አዳም ካልተሳካለት ነገር እርሱ እንዴት ተሳካለት? ሰነዱ ትኩረት የሚያደርገው በአንድ ቁልፍ ነገር ላይ ነው፣ ፍጹም ታዛዥነት። የመጀመሪያው አዳም በአንዲት ትእዛዝ ባለመታዘዝ ሲወድቅ፣ የመጨረሻው አዳም ግን እስከ ሞት ድረስ ፍጹም ታዛዥ በመሆን አሸነፈ። ይህ ታዛዥነቱ ለሰው ልጆች አዲስ ምሳሌና አዲስ መንገድ ከፈተ። ከዚያም አልፎ ጽሑፉ እንደሚለው ራሱን መስዋዕት በማድረግ በደሙ አዲስ ኪዳን መሰረተ። አዲስ ኪዳን። ይሄ ማለት የሰው ልጅ ከእግዚአብሔር ጋር ያለውን የተበላሸ ግንኙነት የሚያድስ አዲስ ስምምነት ነው። በትክክል አዲስ ስምምነት ነው። ስለ ስቅለቱ ክስተት እንጋገር። ይህ የታሪኩ የመጨረሻው ፍልሚያ ይመስላል። ጽሑፉ ይህንን ክስተት ከውጤቱ አንጻር በተለያዩ ደረጃዎች ይተነትነዋል። አዎ፣ እና ይህንን ከትልቁ ስዕል ጋር ስናገናኘው ስቅለቱ ሁለት ዋና ዋና ነገሮችን አሳይተዋል ላይ ሰነዱ። የመጀመሪያው የእግዚአብሔርን ፍቅርና ፍትሕ በአንድ ጊዜ አረጋግጧል። ጽሑፉ እንደሚለው የኃጢአት ዋጋ በጣም ውድ ከመሆን የተነሳ እግዚአብሔር ራሱ ካልሆነ በስተቀር ማንም ሊከፍለው አይችልም ነበር። ስለዚህ የመሲሁ መሥዋዕትነት የእግዚአብሔርን ፍቅር ጥልቀትና የፍትሑን ጥብቅነት በአንድ ጊዜ አሳይቷል። ይህ ማለት ስቅለቱ የትእዛዛቱን ክብደት አረጋግጧል ማለት ነው።
ማንም በቀላሉ ሊያያቸው እንደማይገባ ያሳየ ክስተት ነው። በትክክል የኃጢአት ዋጋ ምን ያህል እንደሆነ በተግባር አሳይቷል። ሁለተኛው የስቅለቱ ውጤት ደግሞ የሰይጣንን እውነተኛ ማንነት ማጋለጡ ነው። ሰይጣን የእግዚአብሔርን ንጹሕ ልጅ በመግደል ከልክ ያለፈ ድርጊት ፈጸመ። ይህ ድርጊት ጽሑፉ እንደሚለው መላእክትን ያስደነገጠ ሲሆን የኃጢአት የመጨረሻው ውጤት ምን ያህል አስከፊ እንደሆነ አሳይቷል። እግዚአብሔርን እስከ መግደል የሚደርስ እብደት። አዎ፣ እብደት ነው። ይህ በጣም ከባድ ሐሳብ ነው። በድርጊቱ ሰይጣን የራሱን ፍርድ በራሱ ላይ ያመጣ ማለት ይቻላል። አዎ፣ ሰነዱ የሚለው ይህንን ነው። ድርጊቱ የሰይጣንን ፍርድ አተመው። ራሱም በመንፈሳዊ ሁኔታ ተቀጠቀጠ። ማለፍ ያልነበረበትን መስመር አልፏል። የኃጢአት ወረኝታ ገጽታ ለሁሉም ፍጡራን ግልጽ ሆነ። በዚህም የገዛ ስልተቱ በራሱ ላይ ተመለሰበት። ታዲያ ይህ ሁሉ ምን ማለት ነው? የመሲሁ ድርጊት ያስገኘው የመጨረሻ ውጤት ምንድን ነው? ውጤቱ ፍጹም የሆነ መታደስ ነው። ሰነዱ የሚለው በአዳም ውድቀት የመጡት እርግማኖች በሙሉ ተነስተዋል። እስቲ ቅድም ካነሳናቸው 3 እርግማኖች ጋር እናገናኛቸው። ጥሩ ሐሳብ ነው። የመጀመሪያው እርግማን በአዳም ማንነት ላይ ነበረ። እሱ እንዴት ተስተካከለ? አዳም ከኃጢአት ባርነት ነፃ ወጣ። ከአሁን በኋላ በሥጋውና በመንፈሱ መካከል የነበረው ትግል ፍጻሜ ያገኘ። የመጨረሻው አዳም በከፈለው ዋጋ የመጀመሪያው አዳም ዳግም ንጹሕ ሆነ። እሺ፣ ሁለተኛው እርግማን ደግሞ በምድር ላይ ነበር። እሾህና አሜከላ እንዲሁም ገዢነቱ ለሰይጣን መተላለፉ። ይህስ? ያም ሙሉ በሙሉ ተቀለበሰ። ምድር ከእርግማን ተላቀቀች። ሰነዱ የሚጠቀመው አገላለጽ ኤደን ዳግም ተመለሰች የሚል ነው። የአዳም የጠፋው ገዢነትም ተመለሰለት። ከዚህም በላይ ሞት ራሱ ድል ተነሳ። ሦስተኛው እርግማን ደግሞ በሰው ልጆች መካከል የነበረውን መከፋፈልና የሰይጣንን መንግሥት መገንባት ነበር። ያ እንዴት ተፈታ? አዲሱ ኪዳን የሰውን ልጅ ከሰይጣን አገዛዝ ነፃ በማውጣት እንደገና የእግዚአብሔርን መንግሥት የሚገነቡ አረጋቸው። ሁሉም ነገር ወደ ነበረበት ተመለሰ። እንዲያውም ሰነድ የሚጠቀመው ከነበረበት ሁኔታ በላቀ ክብርና ደረጃ ተመለሰ። ጽሑፉ ኢዮቤልዩ የሚለውን ቃል ይጠቀማል። ይህ ቃል በታሪክ ውስጥ ያለው ትርጉም ምንድን ነው? በጣም ምሳሌያዊ ቃል ይመስላል። አዎ፣ ኢዮቤልዩ በጥንት ዘመን የነበረ ሥርዓት ሲሆን ፍጹም ነፃ መውጣትና መታደስን ያመለክታል። በየ50 ዓመቱ በሚከበረው የኢዮቤልዩ ዓመት ዕዳ ሙሉ በሙሉ ይሰረዛል፣ ባሕሮች ነፃ ይወጣሉ፣ የተሸጠ መሬት ለዋናው ባለቤቱ ይመለሳል፣ ሁሉ ነገር ወደ መጀመሪያው ቦታው ይመለሳል። ስለዚህ እንደ አንድ ግዙፍ ኮስማዊ ሪሴት በተን ነው ማለት ነው። በትክክል ፍጥረት በሙሉ ከእርግማን እና ከባርነት ነፃ የወጣበት ታላቅ ክስተት። በመጨረሻም ጽሑፉ በመሲሁ አማካኝነት ኃጢአትና ሞት ከፍጥረት ዓለም ሙሉ በሙሉ እንደተፉ ይገልጻል። ታሪኩ ፍጻሜውን ያገኛል። በአጠቃላይ ዛሬ የተመለከትነው ሰነድ ከአዳም ውድቀትና ለሰይጣን ባሪያ ከመሆኑ አንስቶ በተስፋ ቃል ወደ ተጠበቀው መሲህ እና በመጨረሻም የመጨረሻው አዳም ባመጣው ድል እና ሁሉን ነገር ወደ ነበረበት መመለስ ያደረግነውን ጉዞ ያሳያል። ከውድቀት ወደ ፍጹም መታደስ የተደረገ እጅግ ረጅም ጉዞ ነው። አዎ፣ እናም ጽሑፉ የሚደማንመው በጣም ኃይለኛ በሆነ አባባል ነው። ፍጥረት በመሲሁ ተጠናቀቀ ይላል። ፍጥረት ተጠናቀቀ? አዎ፣ ይህ ለአድማጭ አንድ ትልቅ ጥያቄ ጥሎ ያልፋል። ጽሑፉ እንደሚጠቁመው ፍጥረት በዘፍጥረት መጽሐፍ ላይ ሙሉ በሙሉ ያላለቀና የመጨረሻውን ፍጻሜ ያገኘው በመሲሁ የቤዛነት ሥራ ነው። ይህ በጣም አስገራሚ ሐሳብ ነው። በእርግጥ ስለዚህ ለአድማጭ የሚቀርበው ጥያቄ ይህ ነው። አንድ ፍጥረት ፍጹም ወይም የተጠናቀቀ ተብሎ ለመቆጠር ይህንን ሁሉ የችግር የውድቀትና የመዳን ሂደት ማለፍ ለምን አስፈለገው? ፍጥረት ከመጀመሪያውኑ ፍጹም ሆኖ አልተሰራም ነበረ ማለት ነው? ወይስ የፍጹምና ትርጉሙ ራሱ ይህንን ጉዞ ማለፍን ይጠይቃል? ይህ ሁላችንም ልናስብበት የሚገባ ነጥብ ነው።